ማለት በቀናው መንገድ በቀጥተኛው መንገድ ቀጥ ብላ መቆም ማለት ነው። ወደ ቀኝ ወደ ግራ ስትወላወል ቀጥ ብላ መቆም ማለት ነው። ቀጥተኛው መንገድ አጥብቃ መያዝ ያንን ማዘውተር ቢመችም ባይመችም ቢከፋም ቢደላም ብዙ ጊዜ በሰባት ዑለማዎች ይመክራሉ። በተለያዩ ክታቦችም ላይ ይጻፋል ሰባት በሚለው ዙሪያ ለምንድን ነው የሰው ልጅ ኢማኑ ከፍ ዝቅ ይላል? እንደ ሞራሉ ማለት ነው። የሰው ልጅ ሞራሉ አንዴ ከፍ ይላል ዝቅ ይላል፣ ነሻጣው ይጨምራል ይቀንሳል። ኢማኑም እንደዛው ነው። የዚዱ ቢጣዓ ወይንቁሱ ቢልማዕሲያ መልካም ስራ ጥሩ ወደ አላህ የሚያቃርበውን ኸይር ስራ የሚሰራበት ሰዓት ኢማኑ ይጨምራል፣ ሞራሉ ይጨምራል። ከነዚህ ነገራቶች በራቀ ቁጥር ኢማኑ የደከመ ይሄዳል፣ ሞራሉ የወረደ ይሄዳል። በዋናነት ደረጃ ጽናትን ከሚከለክሉ አንድ አካል ዲኑ ላይ እንዳይጸና የነበረውን ጥንካሬ የሚሸረሽርበት የሚያበላሽበት የሆነው ዋና ሙሂም የሆነ አሳሳቢ የሆነው ልናቀውና ልንጠነቀቀው ተገቢ የሆነው ትልቁ ማኒዕ هو طول الأمل ደጋግ ባሮችን አትልቀቅ። ከጥሩ ሰዎች ተቀማመጥ። ከአህል አህዋ ለስሜት ባልተቤት ከሆኑ ችግር ካለባቸው ሰዎች ራስን አርቅ፣ ጠንቀቅ በል። ሱና ለካል በኸይር ከምታቃቸው ኸይርን ያስተማሩ ለዚህ ኸይር ሰበብ የሆኑ ትላንት በመልካም በጥሩ ከምታቃቸው ወንድሞች እዛ ቦታ ላይ አጅዋ አልኢማንያ ያን ቦታ ይዘህ ይጠቅማል። አልሐምዱሊላህ حمدا كثيرا طيبا مباركا فيه كما يحب ربنا ويرضى وأشهد أن لا إله إلا الله وحده ربي لا شريك له وأشهد أن محمدا عبده ورسوله وصفيه من خلقه وخليله صلى الله عليه وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين. أما بعد، أولا أشكر الله جل وعلا أولا وآخرا على نعمه الكثيرة وعلى آلائه الجسيمة التي وإن حاول أن يعدها عاد لا يحصيها لكثرتها. النعم الظاهرة والباطنة، النعم نعلمها ولا نعلمها، النعم نراها ولا نراها. በመጀመሪያ ደረጃ አላህን ጀለ ወዐላ ማመስገን እወዳለሁ። እጅግ በጣም በእኛ ላይ ለዋለው ኒዕማ ጸጋ አንድ ሁለት ሶስት ተብሎ ማይቆጠር እንደው ይቆጥራለሁ ብሎ ይሞክር የሆነ ካል ቢቆጥሩ እንኳን ሊዘልቀው አይችልም። ስውር የሆኑ ግልጽ የሆኑ የምናውቃቸው የምንመለከታቸው እኛ የምንመለከታቸው የሆኑ ብዙ ጸጋዎች አሉ። መናቃቸው አሉ፣ ብዙ መናቃቸው ብዙ ጸጋዎች አሉ። በእነዚያ ጸጋዎች ላይ እኛ ምን የሆነ ነው? ለሊት ቀን የተጠቃቀመን ነው። ለሊት ቀን በዛ ኒዕማ ላይ የተገለባበጥን ነው። ነገር ግን አናውቀውም። ዞሮ ዞሮ ጠቅለል ባለ መልኩ አላሁ ጀለ ወዐላ በእኛ ላይ በዋለው ኒዕማ በእኛ ላይ ባላበሰን በሆነው ኒዕማ ጸጋ አላህን ጀለ ወዐላ አመሰግናለሁ፣ ማመስገን እወዳለሁ። መጀመሪያ
ኒዕማ የተባለ ነገር ሁሉ ምንጩ አስሉ መነሻው ከአላህ ስለሆነ وثانيا أشكر أخي الحبيب إلى قلبي أبا فوزان رشاد على ما نصح ووجه وأثنى بوندماتنا أبو فوزان من الله ولم نودو ታላቁ ወንድማችን የምናከብረው ቦታ ትልቅ ቦታ ልባችን ላይ ትልቅ ቦታ ያለው ወንድማችን ወዛን ዘውሎ ኸይር ማለት ነው ወዳለው ሸከረላሁ ለክ እዚህ ቦታ ላይ ያደረገው ውዳሴ ፈና አለ من حسن ظنه بإخوانه ለወንድሞቹ ካለው ጥሩ ግምት ካለው ቦታ ነው እንጂ እዚህ ቦታ ላይ የተናገረው ነገር نسأل الله أن يعفو عني وعنه الله يبارك አንዴ እኔ እንደዛ አይደለሁኝም እኔ እንደዚህ ነኝ ብሎ መናገሩ ዑለማዎች ራሱ ይላሉ ذم النفس علانية مدح لها في سر ራስህን ኩርሲ ላይ ወጣ መድረክ ላይ ወጣ እኔ እንደዚህ አይደለሁኝ ብላ ራስህን መውቀስ ራስን ዝቅ ማድረግ በውስጥ መስመር በድብቅ መልኩ ራስን ያወድስከኝ አላህ ያውቃል በቃ ስላንተ አላህ ያውቃል ሰዎችም በሚያዩት በሚመለከቱት በሚረዱት ነገር ስላንተ ምንነት ያውቃል በቃ ራስን ከፍ ማታጠቅ እዛ ቦታ ዝቅ ማድረግ ራሱ አይ ተዋضع አለው ይተናነሳል እንደዚህ ነው የሚዲዮን ነገር ውስጥ ላይ የሚያስብ ነገር ይኖራል እኔ እንደዚህ አይደለሁም ለማለት አልፈልግም ባይሆን ያው ያደረገው ثنا وداسي ካለው ጥሩ ግምት ነው نسأل الله يجعلنا خيرا مما يظن بنا ከሚገምተን በላይ አላህ ያደርገን የተሻለ ሰዎች አላህ ያደርገን ሁላችንም የተሻለ ሰዎች አላህ ያደርገን وإن كانت لي كلمة ألقيها على مسامعكم لو እንደሞቼ በዚህ በተቻውከልበት ሁኔታ ፈጠነበት ሁኔታ ቢሆንም የነበረው ሐሳብ እንደዚህ አልነበረ ያው እናንተ ጋር አንድ ቀን እንውላለን የተወያየን ከናንተም የተጠቀምን ዚያራ ማለት ለዚያራ የመጣ የሆነ አካል ليس من شرط أن يسأل أو أن يفيد هو ليس من شرط أن يتكلم هو الزيارة يمتى هنا كان مسفرت إلى في لفت قديتها وتو محاضرة ليأكل الناجر المحاضرة يمتى هنا كان الزيارة يمتى هنا كان قديتها والسلي أسلكم وانا فائدة ليست ما نتعيدها لا زيارة ما نفرصوا نشاء لزيارة يمتى هنا كان راسو ليتكم يشلال متو كتش بلو أدامتا كم استفدنا من أخينا فاضي سنتنا تتكمون فائدة عندما تستكمون تتكمان راسنا فائدة مزداد በመጀመሪያ ደረጃ የምታገኘው ጥቅም ከአላህ ዘንድ ነው አጅር በዚያራት ማለት ነው ከዛም ከወንድሞች ምክር ተውጂሃት የምትወስደው ነገር ይኖራል ዞሮ ከእናንተ ጋር አንድ ቀን ለመቀማመጥ ቢያንስ 24 ሰዓት ከእናንተ ጋር እንሆናለን ብለን ወሰንን ነበር አጋጣሚ መንገድ ላይ ተጓዝን ይሄርን እያለን ከወጣን ቆይቷል አንድ 5 ቀን ምናምን ሆኗል ስድስተኛው ቀን ወይ ሰባተኛው ቀን ከእናንተ እናሳልፋለን ብለን ነበር አጋጣሚ ሐጃ አጋጥሞን የተመለስን ሌላ ነገርናቸው ወላይታ የነበሩ ወንድሞች ሲጠብቁን የነበሩ ወንድሞች ለነሱ ኢዕቲዛር ኡድራ ቀርበናል አልቻልንም ሐጃ አጋጥሞናል የተመለስን ነው ብለናቸዋል ነገር ግን ከምናልፍ በእግር መገን እንኳን ቢሆን አይተናቸው ታይተን ተዘያየን እናልፋለን ብለን ነው እንግዲህ ወደ እናንተ ጎራ ያለው አላህ ይባርክ ፊኩም የእናንተውን በእግር መንገድ ቦታ የተሰጠው ዝም ብሎ ሙሩር ሌላ ቦታ ሄደን እናንተም ያልታሰበ ነገር አድርጋችሁ መቼም ታስቡታላችሁ ብዬ አላሰብ እንግዲህ ያው ምን ባብና ሐማና ሶፊያ የሚባል ነገር አለ አላህ ይባርክ ፊኩም ለወንድሞቼ እዚህ ቦታ ላይ ለመክር ወይም ደግሞ መጀመሪያ ደረጃ ራሴን
መምከር የፈለኩበት የሆነው አርዕስ هو الثبات على دين الله الله دين ላይ መጽናት ሱና ላይ መጽናት ጠንከር ማለት ሱናውን ዲኑን ነክሶ መያዝ በሚለው ዙሪያ ይሆናል። ይሄ ማለት በዘመናችን በጊዜያችን ያለው ሁኔታ ድሮ ከነበረው አንፃር እጅግ በጣም የከፉ ነገራቶች አሉ። የሰው ልጆች የሚፈተንባቸው አቋሙ የሚወርድበት የነበረው ጥንካሬውን የሚሸረሽርበት የሆነ ብዙ ነገር አለ። ከጓደኛ ከአካባቢ ከስልክ መጀመሪያ ብዙ ነገራቶች አሉ። ባለቤት ልጅ ብዙ ነገር አለ። የነበረውን ጽናት የነበረውን ጥንካሬ የነበረውን አቋም የሚሸረሽርበት ማለት ነው። እነዚህ ነገራቶች ስላሉ በዚህ ጉዳይ ላይ በብዛት መተዋወስ መካከል አደራ መባባል አስፈላጊና ወሳኝ የሆነ ጉዳይ ነው። ብዙ ከጎን የሚያጋጥሙ ነገራቶች ስላሉ በሐያትህ ብዙ የምታስተናግዳቸው ነገራቶች ስላሉ ዞር ብለህ ታስታውስ። ስትመክር ራስህም መጀመሪያ ትመከራለህ። ይሄን መነሻ በማድረግ በዚህ ዙሪያ ራሴንም ወንድሞቼንም መምከር ወደድኩኝ። الثبات هو الاستقامة على الجادة በቀጥተኛው መንገድ በቀናው መንገድ ቀጥ ብሎ መስተካከል ማለት ነው። ثبات ማለት በቀናው መንገድ በቀጥተኛው መንገድ ቀጥ ብለህ መቆም ማለት ነው። ወደ ቀኝ ወደ ግራ ስትወላወል ቀጥ ብለህ መቆም ማለት ነው። ولزوم الصراط المستقيم ቀጥተኛው መንገድ አጥብቀህ መያዝ ያንን ማዘውተር ቢመችም ባይመችም ቢከፋም ቢደላም ሼክ መቅቡል ረህመቱላሂ ተዓላ ዐለይሂ እንዳሉት السلفية ليست كالجبة سلفية ማለት እንደ ካፖርት እንደ ጃኬት ምናምን ለብርድ የምትለብሳት ሲበርድህ የምትለብሳት ሲሞቅብህ ደግሞ የምታወልቃት እንደዛ አይነት አይደለችም ሰለፊያ ማለት إنما هي التزام بالكتاب والسنة على فهم سلف الأمة سلفية ማለት ይሄ ነው التزام ጠበቅ አድርገህ ነክሰህ መያዝ አጥብቀህ መያዝ በቁርአን በሐዲስ በቀደምቶች ግንዛቤ ቀናው መንገድ የነብዩ ሰለላሁ ዐለይሂ ወሰለም ሱና አጥብቀህ መያዝ التزام بالكتاب والسنة على فهم سلف الأمة. الثبات هو لزوم الصراط المستقيم من غير اعوجاج ولا انحراف عندك ግራ ቀኝ ሳይተማዘዝ ወይም ደግሞ መንገዱን ሳይስት ማለት ነው። ቀጥ ብሎ ግራ ቀኝ ሱናውን ነክሶ አጥብቆ መያዙ ثبات የሚባለው ይሄ ነው። ብዙ ጊዜ በثبات ዑለማዎች ይመክራሉ። በተለያዩ ክታቦችም ላይ ይጻፋል ثبات በሚለው ዙሪያ ለምንድን ነው የሰው ልጅ ኢማኑ ከፍ ዝቅ ይላል? እንደ ሞራኑ ማለት ነው። የሰው ልጅ ሞራኑ አንዴ ከፍ ይላል ዝቅ ይላል፣ ነሻጣው ይጨምራል ይቀንሳል። ኢማኑም እንደዛው يزيد بالطاعة وينقص بالمعصية። መልካም ስራ ጥሩ ወደ አላህ የሚያቃርብ ኸይር ስራ የሚሰራበት ሰዓት ኢማኑ ይጨምራል፣ ሞራኑ ይጨምራል። ከነዚህ ነገራቶች በራቀ ቁጥር ኢማኑ ይደከም ይሄዳል፣ ሞራኑ ይወረድ ይሄዳል። كما جاء في مستدرك إمام الحاكم من حديث ابن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم إن الإيمان لا يخلق في جوف أحدكم كما يخلق الثوب فاسأل الله تعالى أن يجدد الإيمان في قلوبكم. نبي صلى الله عليه وسلم إيمان ما نتقول لا يخلق
እየደከመ እየመነመነ ይሄዳል አሉ። ኢማን ይመነምናል፣ ይደክማል። ካላደስከው ኢማንህን ከተጠባበቅከው يخلق እየመነመነ እየደከመ ይሄዳል። كما يخلق الثوب ልብስ እየበሰበሰ እየመነመነ እየደከመ እንደሚሄደው ልብስህ መጀመሪያ የገዛው አዲሱ ልብስና ሲቆይ ሲታጠብ ስታሰጣው ስትለብሰው ሲቆሽ ስታጥበው እንደዛ ስታደርገው ምን ይሆናል? እየደከመ ይመነመነ ይሄዳል። ልብስ እየደከመ ይሄዳል። ربما ከለሩን የቀየረ ሊሄድ ይችላል፣ ከለሩን ለቀቀ ሊሄድ ይችላል። ልክ እንደዛው ኢማን ምን ይሆናል? እየደከመ ይሄዳል። ካልጠበቀው እየደከመ ይሄዳል። ያ ነገር ስላለ አሉ ነብዩ ሰለላሁ ዐለይሂ ወሰለም ፈስአሉላህ አላህን ጀለ ወዐላ ጠይቁታል፣ አላህን ተማጸኑታል። አይ يجدد الإيمان في قلوبكم ልባችሁ ላይ አላህ ጀለ ወዐላ ኢማኑን እንዲያድስላችሁ ኢማናችሁ የታደሰ እንዲሆን እንዲታደስ ማለት አላህ ነው። እንደዛኛው ልብስ ኢማናችሁ እየደከመ የመነመነ እንዳይሄድ አላህን ጀለ ወዐላ ተማጸኑት፣ ለምኑት፣ ዱዓቱ ኢማናችሁ አላህ እንዲያጠናክርላችሁ ጠንካራ እንድትሆኑ። ይህ ሐዲስ ያመላክተው ኢኽዋኒ ፊላህ ኢማን ከፍ ዝቅ ይላል። በየሰዓቱ የሚጀድደው የሚያጠናክረው ነገር ያስፈልገዋል። መመካከር መወያየት ያስፈልገዋል። እዚህ ቦታ ላይ በዋናነት ደረጃ ለማውሳት የፈለኩት ሰባት የሚባለው ነገር ሰባትን የሚከለክሉ ነገራቶች አሉ። ለሰባት ሰበብ የሚሆኑ ነገራቶችም አሉ። እዚህ ቦታ ላይ ለመወያየት አንዱ ለሶስት ብለን ተወሰን ለማየት የምፈልገው መዋኒዕ አሰባት። ይሄን ጽናት የተባለውን ጽናት ማለት ዲን ላይ መስማት ማለት እንደቀላል የሚታይ ነገር አይደለም፣ በጣም ከባድ ነገር ነው። ለዛ ነው ዑለማዎች ምን ይላሉ? فهو رأس المال الثبات على الدين هو رأس المال። ዲን ላይ ጽናት ብሎ ማለት رأس المال ዋና ሀብት ንብረትን ማለት ነው። ዋና ሀብት ንብረትን ልክ እንደዛው የሚታይ ማለት ነው። ትርፍ አይደለም። ثبات رأس المال الذي لا يعتريه الخسارة كسرت ወይም ውድመት የሚባል ነገር ማያጋጥመው የማይመጣበት ሁሌ ትርፍና ውጤት የሆነ ዋና ገንዘባችን ዋና ንብረታችን ነው፣ ዋና ሀብታችን ነው። ዋና የሚያሳስበን ትኩረት የምናደርግበት ክሳራ የሌለበት رأس المال ثبات ነው። ለዛ ነው كان يوصي أو ماذا كان يوصي به الصالحون وقبل ذلك الأنبياء الصالحون يوصي أدرى إلو نبر قدمتوش نبياتوش صالحوش بزي قدى لي أدرى إلو نبر. قال الله عز وجل عن إبراهيم الخليل عليه السلام ووصى بها إبراهيم بنيه يا بني إن الله اصطفى لكم الدين فلا تموتن إلا وأنتم مسلمون. نقول الله إبراهيم لجون سيمك أو لجوجو سيمك بزي زوريا لاي مالتنا صنعت دينو راجو تنكارين دينو راجو سيمك راجو اندي هلال يا بني أي يا أبنائي لجوجي هوي يا بني إن الله اصطفى لكم الدين الله جل وعلا لن أنت الدين مرتو الله جوان ووصى بها إبراهيم بنيه يا بني لجوجي هوي الله جل وعلا الدين إن اسلمنا مرتو الله جوان فلا تموتن إلا وأنتم مسلمون مسلمون أمان هناك وينجي
አትሙቱ እያለ ልጆቹን ይመክር ነበር። በዚህ ላይ በጽናት በእስልምና እንዲሞቱ ማለት ነው። አሳሳቢና አንገብጋቢ ስለሆነ إخواني في الله موانع الثبات كثيرة وعديدة ومن أهمها وأن أساسابي بوانا الدرجة صناعة كميكالكرو عندك الدين لا إندي صنع ينبرون تنكاري بشرشربت إمي أبلاشبت يونو وانا مهم يونو أساسابي يونو لنا كونا نتنكك وتجب يونو تلقو مانع هو طول الأمل طول الأمل من يوتن أسرسل طول الأمل رجم السن لدينه قاعدة بدنيا لا يعرف طول الأمل لأن طول الأمل يتولد عنه الكسل عن الطاعة أنت بدنيا رجم تاسر كونه من يوتن الجيك بتاع متاسرزم نجر كونه መገንባት ማፍረስ እንዲማድረግ ብዙ ረጅም የዛሬውን መኖርን አለመኖርን ሰጣቅ የዛሬውን ቀን በሰላም አሳልፈን አለማሳልፈን ሰጣቅ የዛሬ 10 ምናምን አመት ላለው ነገር ገና የገነባ ምን ያደረክ የደረደርክ ያሰብክ የተጨነቅ መከራህን ያያየህ ማለት ነው። የደመርክ የቀነስክ ከሆነ ይሄ ነገር ይጎዳል። የተወለደ عنه الكسل عن الطاعة كعبادة مسنافة يعني سنفنا كعبادة سنفنا يمدع عبادة لا تنكارين صلاة عليه زكاة عليه حج عليه عبادة عليه ما لم نبرق عليه كسل سنفنا يتقع تقوده يتولد عنه الكسل الطاعة ويتولد عنه التسويف بالتوبة توبتون زاري ማድረግ የነበረብህ ላጠፋው ጥፋት ዛሬ መመለስ የነበረብህ አስተግፊሩላህ ወአቱቡ ኢለይህ ዛሬ ማለት የነበረብህ ተስዊፍ ነገ ከነገ ወዲያ ለወደፊት አይ ተውበት አደርጋለሁ እቺን እንትን ብዬ ከዛ ተውበት አደርጋለሁ ይሄን ሰርቼ ከዛ በኋላ ተውበት አደርጋለሁ ጥፋት ላይ ሆኖ ወንጀል ላይ ሆኖ ከወንጀል ለመውጣት ከጥፋት ለመውጣት ነገ ከነገ ወዲያ ይላል ማለት ነው። ለምንድን ነው ምክንያቱ? طول الأمل إن جنزل إن ديارجي بيت جنبتشي عفرشي إن ديارجي سريتشي يسبلا تلو توبة دعوة كذا ويتولد عنه الرغبة بالدنيا دنيا لا يسجد من دنيا الرجال من كان لبت طول الأمل هي بشرتها كلا رغبة في الدنيا كلك بلاي الدنيا جوجت ለዱንያ የሌለ ጥረት ዱንያ ላይ ስግብግብ መሆን ይሄ ነገር ይሄ በሽታ ይመጣበታል። ምን ካለ طول الأمل ويتولد عنه نسيان الآخرة آخرة مرسات مبان ነገር ይመጣል። ረጅም ካሰበ طول الأمل የሚባለው ነገር ካለ አኺራ ይረሳል። ከአላሁ ጀለ ወዐላ ይርቃል። የራቀበት የሆነው ነገር ለዛቲ ሐላል ቢሆንም حرام من بدرس كما قال شيخ الإسلام ابن تيمية رحمه الله كل ما أبعد عن الله فهو حرام وإن كان لذاته حلالا كالله جل وعلا يراكه نجر كالله بيت كمسجد يراكه نجر كإيمان يراكه نجر كالله جل وعلا اندترك يدركه نجر يا نجر راسه كاينو حلال بيونه أنتم كن كالله سلاراكه كإيمان سلاراكه فأنت لا حرام يترجمون كخير هذا سلارك طول الأمل هي مشتامل كالله يركه أخيرا ترسل ويتولد عنه قسوة القلب عندك رجم ياسر لدنيا رجم يفكر چنكتو هم غم حسابو چنكتو أتقال لدنيا كونا لبو دركال أي فرام አላህን መፍራት የሚባል ነገር አይኖርም። እንደሚባለው ከወፈሩ ምን አይፈሩ ነው የሚባለው። እንደዚህ አይነት በሽታ ይመጣበታል። በቃ አኺራን ራስ ይሄ ምንድነው طول الأمل የሚባለው ትልቁ በሽታ ነው። قال الله تعالى ألم يأن للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق
ولا يكونوا كالذين أوتوا الكتاب من قبل فطال عليهم الأمد فقست قلوبهم الله جل وعلا إلى ألم يأن الذين آمنوا للنزا سوج الكرب الله جو من دي الدرس من دي جزي الدرس من دي ልባቸው የሚፈራበት ልባቸው የሚለሰልስበት ወደ አላህ የሚመለስበት ጊዜ እንደው ጊዜው አልቀረበም አልደረሰም እንደው አይመለሱም እንዴ ልባቸው የሚለሰልስበት ልባቸው የሚፈራበት ልባቸው ለአላህ ጀለ ወዐላ የሚተናነስ ሐቅን የሚቀበል ለቁርአን ለአላህ ጀለ ወዐላ ዚክር ልባቸው የሚለሰልስበት እሺ ብሎ ቢሰሙበት የሚተናነሱበት የሚፈሩበት እንደው ጊዜው አልደረሰም እንዴ እንደገና ደግሞ እንደነዛ እንዳይሆኑ ولا يكونوا كالذين اوتوا الكتاب እንደነዛ ክታብ የተሰጣቸው ይሁዳ ነሳራ ከናንተ በፊት ክታብ የተሰጣቸው እንደ ይሁዳ እንደ ነሳራ እንደይሆኑ እንደው ልባቸው የሚለሰልስበት ጊዜ አልደረሰም እንዴ ይላል ልባቸው የሚፈራበት ጊዜ أن يهودان النصارى من نبروا النزا يهودان النصارى كو كتابة تسطاچ سوچ كو على الله جل وعلا فطال عليهم الأمد بالنسو لا يرزمباچو زمن الذي هم فيه وزمن أنبيائهم بالنسونا بنبياتو ماكن ينبروا غيزيو سفا ለረጅም ዓመት ተለያይተው ለረጅም ዓመት ክፍተት ተፈጥሮ ለረጅም ዓመት ማከላቸው ክፍተት ሲፈጠር ከኸይር ከመልካም ከጥሩ ነገር የራቁ ሲሄዱ ማለት ነው ጊዜው ሲረዝምባቸው فطال عليهم الامد ጊዜው ረዝምባቸው فقست قلوبهم ልባቸው ምን ሆነ ልባቸው ደረቀ ولا يكونوا كالذين اوتوا الكتاب من قبل فطال عليهم الامد فقست قلوبهم ልባቸው ደረቀች እየደረቀ ልባቸው ከኸይር እየራቀ ከመልካም እየራቀ ሄደ ለዚህ ሰበብ የሆነባቸው ትልቁ ሰበብ ትልቁ ምክንያት ምንድነው እነዚህ ሰዎች ከኸይር ነገር መራቃቸው ወደ ዱንያ መዘንበላቸው ነቢያቶች የመጡበት የሆነው መንገድ ከዛ ነገር ደረሰውባቸው በዛ ሰበብ በዛ ምክንያት طول الامل ለሚለው ዑለማዎች አንድ የሚጠቀሙት መረጃ ይሄ ነው اذا اخواني بالله የነገውን አላህ ነው የሚያውቀው ለዛሬ የምትኖርበት ዛሬ የምታሳልፍበት የዕለት ጉርሻ ካለክ ጌታ እንድታመልክ ለጌታ ትክክለኛ ባሪያ ልትሆን ነው ጥረት ማድረግ ያለብህ በሌላ ሐዲስ እንደመጣው من اصبح منكم امنا في سربه معافى في جسده وعنده قوت يومه كأنما حيزت له الدنيا አካባቢ ሰፈሩ ሰላም ከሆነ አፍያ ጤንነት ካለው የዕለት ጉርሻው ካለው ዱንያ ሙሉ እንደተሰበሰበችለት ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም የዕለት ጉርሻ ካለክ አፍያ ጤንነት ካለክ አካባቢ ሰፈሩ ሰላም ከሆነ ከዛ በኋላ ያለው ነገር ረጅም ያሰብክ ረጅም የተጨነቅ هم ጭንቀት ጨመረ ቀነሰ ወጣ ወረደ ይያልክ ምኞትን ያፈዘምክ ልብህም ይደርቃል አኺራን ትረሳለህ ወደ ጌታ ስትመለስ በዛ ሐል ላይ ከጌታ ልትገናኝ ትችላለህ አንድ ትልቁ በሽታ ትልቁ ማንያ ትልቁ የሚከለክል ለጽናት ይሄ ነው طول الامل ሁለተኛው من موانع الثبات ثبات ጽናትን ከሚከለክሉ ነገራቶች الابتعاد عن أجواء الإيمانية الابتعاد مالت مراك كمن مراك عن الأجواء الإيمانية إيمانا يكونوا بوتاوج كندزاينة أير كاللبت إيمان ميجيبت سنة ميجيبت علماء ميجيبت ወይም ዱዓቶች የሚገኙበት ዒልም ቅራት የሚገኝበት
ከእንደዚህ ኸይር ጥሩ ከሆኑ ቦታዎች መራቅ ይሄ ጽናትን ያገለግላል። ጽናትህ ምን እንዲሆን የመነመን እንዴት ኢማን የደከመ እንዴት ሰው ይወድብህ ከኸይር ስትርቅ ከዕልም ስትርቅ ከቁርአን ስትርቅ ከጥሩ ቦታዎች ስትርቅ ኢማን የመነመን የደከመ ብዙ ምናያቸው ከኛ ጋር አብረው ሲኖሩ ጠንካራ የነበሩ ጀለቢያቸውን አሳጥረው ብለው ጽናቸውን አሳድገው በቃ ጠንካራ ሶፈለው ወላይ ምናምን ትንሽ ወጣ ሲሉ ወደ ገጠር ሲሄዱ ወይም ደግሞ ወደ ቦታ ላይ ወጣ ሲሉ ስራ ቦታ ብሎ ከሀገርም ሊሆን ይችላል እዛ ቦታ ላይ ከወንድሞቻቸው ሲርቁ ከአስተማሪዎቻቸው ሲርቁ ከኸይር ቦታዎች ከመልካም ቦታዎች ከጥሩ ቦታዎች ሱናን ከሚያስተምሩ ቦታዎች ሲርቁ والله ተቀየረው ያችንም ጀለቢያ ወርወሯት ሱሪዋንም ጠባብ ሱሪ አሰፍተው እንደገና ጽሟንም ከርክሟት ገሽልጧት በቃ የለም ወንድም ምን ሆነ ዱዓ አድርግልኝ ይላል ነገር ተመልሶ ማለት ነው ካንተ ስንት ዓመት በኸይር በመልካም ታቅ ዱዓ አድርግልኝ ይላል ዱዓ አድርግ ما هو السبب ምክንያቱ ምንድነው ለጽናት የከለከለ ነገር ምንድነው ከጥሩ ቦታዎች ከመልካም ቦታዎች መራቅ ወንድሜ ብትቸገርም ብትራብም ማለት ነው የፈለከው ነገር በታገኝም ትልቁ ነገር راس المال ቀሪ ንብረትህ ማለት ነው والباقيات الصالحات عند ربك የተባለው ማለት ነው ላንተ ቀሪ ንብረትህ ቀሪ ሀብትህ ካንተ ጋር አብሮ ቀብር የሚገባ ለሕድ የሚገባ يوم القيامه ስትቀሰቀስ አብሮ ካንተ ጋር የሚቀሰቀሰው ቀሪ ንብረትህ ዲንክ ነው እስልምናክ ነው ሱናው ነው ሌላው ነገር ጠፊ ነው የምትፈልጋት ዱንያ የሆነ ቁሳቁስ መጠቃቀሚያ የሚበላ የሚጠጣ ነገር የዱንያ ኑሮ ያ የምትፈልጋቸው ነገራቶች አንተ የፈለከው ነገር ልታገኝም ትችላለህ አታገኝም ትችላለህ من كان يريد العاجلة عجلنا له فيها ما نشاء لمن نريد الله فلقለት አካል ነው አንተ ስለፈለከው ሳይሆን አላህ የፈለገው የወሰነው መጠን ለፈለገው አካል ነው የሚሰጠው አላህ ጀለ ወዐላ አንተ የፈለከውን በፈለከው ጊዜ አይደለም የምታገኘው አላህ የወሰነልህ ነው የምታገኘው ስለዚህ ተባረከላሁ ፊክ ከኸይር ቦታዎች ከሱና ቦታዎች ሱና የምትማርባቸው ዒልም የምታገኝባቸው ደጋግባሮችን ዱዓቶችን ሷሊሖችን ከምታገኝባቸው ቦታዎች አታቅ ራክ ማለት ሰታቅ አንዳንድ ያቋም እየወረደ እየደከምክ ያካባቢ ሰው የመሰልክ አንተ ዘአካባቢ ላይ ባለው ሰው ተጽኖ የምታደርግ ሳይሆን ዘአካባቢ ያለው ሰው ባንተ ነው የሚያደርግብህ ምን ያደርግብህ ተጽኖ አድርጎብህ ማህበራዊ ኑሮ ያልክ ተቀጥላለህ ማለት ነው አቋም እየወረደ ይደከም ብትራብ ሆድህ ላይ ድንጋይ ቢታስርም አንዳንዴ በውሃ ብታሳልፈው በቆሎ ብታሳልፈው ወንድሞችን አትልቀቅ ከወንድሞች አትራቅ ለዱንያ ብላ ጠፊ ለሆነችው ለዱንያ ብላ ትኖራለህ አትኖርም ትቆያለህ አትቆይም አላህ ነው የሚያውቀው ያለችህን ጊዜ ከወንድሞች ከሚመክሩ ስተት ካዩበት አላህን ፈራ ብሎ ከሚሉ ከእንደዛ አይነት ሰዎች አንተ ራቅ ስትል እኮ የሚመክርተው አላህን ፈራ የሚልህ ሳይሆን ናኛ እንሰል የሚልህ ሰው ነው የምታገኘው እንደኛው ነው የሚልህ እንደዛ አይነት ሰው ነው የምታገኘው ከወንድሞች ቢቸግር ቢደላ ቢመቻቸልህ ቢሰፋም ቢጠብም ከወንድሞች እዛው እየተማርክ እየሰገድክ የነሱ ፊት እያየ ደጋግባሮች እኮ ቀደምቶች እኮ አይደለም ከጥሩ ሰዎች ርቀው ከመጥፎ ሰዎች አብሮ ማህበራዊ ኑሮ ሊኖሩ አይደለም በተለይ ሙብተዲዕ የሆነ አካል ችግር ያለበት ሀዋ ያለበት የሆነ አካል በአይናቸው ለማየት ራሱ ይደብራቸው ነበር አያዩም ነበር መንገድ ይቀይሩ ነበር አይደለም ከሱ ጋር ማህበራዊ ኑሮ ሊኖሩ አይደለም በል እንደው ምን ነበር ይላሉ ላንተም ተሊያዳሪ ቂረደተን ወኸናዚር የኔ ዙሪያዬ በዝንጀሮ በከርከሮ ቢሞላ በአውሬ ቢጠቀጠቅ ማለት ነው ይሻለኛል አህል الأهواء የስሜት ባልተቤት የሃዋ ባልተቤት ከሚጎራበተኝ ስሜት ቢድዓ ያለበት የሆነ አካል ከሱ ጋር ተጎራብቼ ማለት ነው ከሱ ጋር አብሬ ሁኜ ከማሳልፍ
ከአውሬዎች ባሳልፍ ይሻለኛል ነበር። ደጋግ ባሮችን አትልቀቅ፣ ከጥሩ ሰዎች ተቀማመጥ። ከአህለል አህዋ ለስሜት ባልተቤት ከሆኑ ችግር ካለባቸው ሰዎች ራስን አርቅ፣ ጠንቀቅ በል። ሱና ላይ ካሉ በኸይር ከምታውቃቸው ኸይርን ያስተማሩ ለዚህ ኸይር ሰበብ የሆኑ ትላንት በመልካም በጥሩ ከምታውቃቸው ወንድሞች እዛ ቦታ ላይ አጅዋ አልኢማንያ ያን ቦታ ይዘህ ይጠቅማል። كما جاء في صحيح مسلم من حديث أبي هريرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم أحب البلاد إلى الله وفي رواية أحسن البقاع إلى الله مساجدها وأبغض البلاد إلى الله أسوافها نبي صلى الله عليه وسلم اندهار كاكبابي يتشال كبابي مرتبوتا مالت تمراجوتا مالت مساجدوش ناتشو يا الله بيتوج ለምስተውቃ ሶላት መስገድባቸው ድሩስ ዒልም መስጠትባቸው ኢማንን ምታድስባቸው ጽናትን ምታድስባቸው ሱናን በየሰዓቱ ምታድስባቸው ብዙ ነገራቶችን የምትማርባቸው የሆኑ ቦታዎች ናቸው። ከቦታዎች ሁሉ ምርጥ ማለት እንደዚህ አይነት ቦታዎች ናቸው። ከቦታዎች ሁሉ መጥፎ ክፉ ቦታ ብሎ ማለት ገበያ ቦታ ነው። ነብዩ ሰለላሁ ዐለይሂ ወሰለም ገበያ ቦታ ሸያጢኖችን ይገባሉ። من كل ما هب ودب سنتين سنة فاجر صالح طالع يجمع كنزان سوي ستكلاكلنا أبرا ستجباي جبالا كنزان سوي ستاسالف إيمان يدكم لب يدرك كده صنعة أنا كارين يتمنى منا مالك تشر الشر يوردان كنزان سوي جلا ستكلاكل مالك جبالا هي كتبنا بارك الله فيكم እንደ አካባቢ እንደዛ አይነት ችግር ካለባቸው ሰዎች ጋር አብሮ መቀማመጥና አብሮ ማሳለፍ እበልጥ ምንድነው ማለት ነው? ያንተን ኢማንህን ጽናትን ሊሸረሽር ይሆናል ማለት ነው። ምን ችግር አለው ትላለህ? ኧረ እባክህን አታካብት ትላለህ። ኧረ ጥሩ ነው ምናምን ትላለህ። ቀደምቶች አንድ ከሊማ እንኳን መስማት አይፈልጉም ነበር ችግር ካለበት። ኢዘን ባረከላሁ ፊኩም አካባቢ መምረጥ፣ ቦታ መምረጥ፣ ሱኒዮች፣ ሰለፊዮች أهل الخير أهل الإيمان ጥሩ ሰዎች ካሉበት ስፍራ እዛ ቦታ ላይ ሰብሰብ ብሎ ከነሱ ጋር መቀማመጥ ከነሱ ጋር ታይዘህ መሄድ ተደጋግፈህ መሄድ ይመክሩሃል። ተመክራቸዋል። ኢማን ይጨምራል። አንተ ሚዛንህ መለኪያ ዱንያ አይሁን። ወጣ ብለህ ማለት ነው። እንደምሳሌ ወጣ ብለህ ሙሉ ግቢ አግኝተህ ሳሎን ያለው መኝታ ያለው ሰርቪስ ያለው ውሃ ያለው ማብራት ያለው ምን ያለው ምቾት ያለው ቦታ ከምታገኝ ማለት ነው አንድ ክፍል ከወንድሞችህ ጋር ወንድሞች ባሉበት ቦታ ላይ አንድ ክፍል አግኝተህ ማለት ነው ተቸጋገረ በመጋረጃ ቆርጣት ማለት ነው ውሃ በትከሻ ተሸክመህ አምጥተህ ማለት ነው እንጨት ያለደትከ ብትኖር والله ላንተ ይሻላል። ላንተ ኸይር ነው ከወንድሞች ያንተ ስሜት ፍላጎት ዱንያ የሆነ መጠቃቀሚያ ቁሳቁስ አይደለም መሆን ያለበት። የሚበላ የሚጠጣ ሽንት ቤት የሚከደለት ነገር ለዛ አይደለም ማሰብ ያለበት። ምቾት ዱንያ የሆነ ጥቅም አይደለም ያን ማርክ ማሰብ ያለበት። ዲንክ ብትቸጋገር ውስጥ ላይ ያለ እርካታ ውስጥ ላይ ያለ ማለምን ደስታ ከወንድሞች ጋር ስትሆን ደስታ ነው። ከወንድሞች ስትርቅ ብዙ ውስጥ ላይ የተረበሽ ከጊዜ በኋላ ትለምደዋለህ። አንተም ትለምደዋለህ እሱ ብጤት ነው። ይሄ ሁለተኛው ከልካይ ነው። ሌላው من موانع الثبات ጽናትን ከሚከለክሉ ነገራቶች المبالغة في المباحات ሙባህ በሆኑ ነገራቶች ላይ ድንበር ማለት በልኩ አለመጠቀም ተፈቅዶልሃል። ለምሳሌ መብላት ተፈቅዷል፣ መጠጣት ተፈቅዷል። ያለ ነገር ነው። ዘዋጅ ትዳር የሚባል ነገር አለ ተፈቅዷል። ብዙ ነገራቶች አሉ ሙባህ የሆኑ ነገራቶች። በእነዚህ ነገራቶች ላይ ድንበር አትለፍ፣ ከልክ በላይ አትጠቀምባቸው። ከተፈለገ ወሰን በላይ አትሄድ። ባለቤቴ ናት ተፈቅዶልኛል ብለህ ከልክ በላይ ከሆነ መጠኑ ልኩን ካለፍከ ልብ የደረቀት ይላል። ጽናት ይከለክላል። 24 ሰዓት ጭንቀት ያንተ ማለት የምታስበው ስትወጣም ስትገባም ሶፈለው ላይ ሆነ ማለት የምታስታውሰው ባለቤትህ ቤቱና ማለት ነው።
ለድንበር ያለፈ ነው ከዛ ከሰፈነ ወር ያወጣል እያልክ በቃ 24 ሰዓት ከሷ ስትሆና ይሄ ነገር ደግሞ አለ ብዙ ጊዜ ነው ሱና ላይ ያለ አካል ራሱ ከልክ በላይ የሆነና በዛ ጉዳይ ላይ የራቀ ጽናቱ አቋሙ እየወረደ የመነመነ ይሄዳል አንዳንዴ ኢዕቲካፍ ራሱ ይገባና አልቻልኩም ብሎ ይወጣል አልቻልኩም አንዳንዴ የሆነ ነገር በቃ ደርስ ስለለው አልቻልኩም ይላል ይወጣል አልቻልኩም ይሄዳል የከለከለው ነገር ድንበር ያለፈ መሆን የለበትም ልብን ያደረገ ያን ራሱ ለዱንያው ራሱ ዱንያ ራሱ እየሰራ ማለት ነው ዱንያ መስራት መከሰብ ከነየከበት ኢባዳ ነው ያ ራሱ ማለት ነው ድንበር ካለፈ ሙባህ የሆነ ንግድ መነገድ ራሱ ድንበር ካለፈ አንተን ከኸይር ያረቀህ ጽናትን ይሸረሸረብህ ይደከምከ ትሄዳለህ ከልክ በላይ ንግድ ቦታ ላይ ከልክ በላይ አትገባ ነብዩ ሰለላሁ ዐለይሂ ወሰለም ተላይ አሐዲሶች ነግሩናል ምን ሁማኒ ላ ይሽራ ሁለት ነገር ላይ ሰምጦ የገቡ ከልክ በላይ የገቡ ሰዎች አይጠግቡም በቃኝ ዱንያ ላይ ሰምጦ የገባ በቃኝ አይጠግቡም እንዲሁም ደግሞ ምን ላይ ሰምጦ የገባ አይንም ላይ እንደዛው በቃኝ ብሎ የገባ ሰምጦ የገባ ሰው በቃኝ ይሄም ራሱ መቻል قال الله عز وجل إيه نسملكت الله بالقرآن هنا كلوا من طيبات ما رزقناكم ولا تطغوا فيه إنيا كرزقناكو ጥሩን ተጠቀሙ ድንበር አትለፍ ድንበር ካለፍ ያላህን غضب ያላህን ቁጣ ባንተ ላይ ያመጣብህ ነገር ነው በልኩ መጠቀም ድንበር ሰጣለ መሆን ያይተባት በጣም ጽናት የሚከለክሉ ነገራቶች እጅግ በጣም በርካታ ብዙ ናቸው እዚህ ቦታ ላይ ያሉ ብዙ ዱዓቶች አስተማሪዎች አሉ እነሱም እየጠበቁኝ ነው ቦታውን ለምን ያስከፈኝም እንዳይሆን እንግዲህ ኢንሻአላህ ወንድሞችም እነሱን መክሯቸው ነገር ይኖራል ኢንሻአላህ ከነሱም እንሰማለን ይሄ ለና ሙናከል ሙሻረካ ለማድረጋከል ጸላህ ينفعنا بما سمعنا وسبحانك اللهم وبحمدك لا اله الا انت استغفرك واتوب اليك الله يكرمك